ልብ ብላችሁ ስሙኝ፣ በድጋሜ እናገራለሁ። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ነው ያላት። እርሷ ዞር ብላ ለአገልጋዮቿ ያለችው እንደዚህ ነው የሚላችሁን ምን በሉ ታዲያ ዞር በይኔ ካንቺ ጋር ምን አለኝ አንቺ ሴት ብሎ እነሱ እንደሚሉት የሚተረጎም የመጽሐፍ ቅዱስ ክፍል ቢሆን ኖሮ ሄዳ ምንድነው የምትላቸው? በቃ ምንም ማድረግ አልቻልኩኝ አይደል? ከዚህ በላይ ልትላችልም። ለምን ጥያቄ ምን አላለም? ስላልተቀበለ ምን ማድረግ አልችልም፣ ምንም ማድረግ አልችልም ትል ነበር። ልጅና እናት ስለተግባቡ ግን የሚላችሁን ምን በሉ አለች አድርጉ። ወደ ኋላ እንመለስ። ወደ ክርስቶስ ቀርባ ድንግል ማርያም ወይን እኮ የላቸውም አልቆባቸዋል አለችው። ለምንድነው ክርስቶስ ድንግል ማርያም የሙሽሮቹን ወይም ካለቀጠረውን ነገር አስባ ወይኑ እንዲሞላ ወደ ክርስቶስ ከመጠየቁ አስቀድሞ ክርስቶስ ስላለቀ ወይን አያውቅም ነበር ወይ ብለን እንጠይቅ። ያውቃል። እንኳን በማድጋ ውስጥ ያለ ወይንን ቀርቶ የሰውን ልብንና ኩላሊትን ምን ይላል? ይመረምራል። ያውቃል። እንኳን በማድጋ ውስጥ ያለውን ጎሏን ሞልቷል የሚለውን ቀርቶ በእኛ ልብ ውስጥ ያለው እኛ ያሰብነውን ማሰብቻ አይደለም፣ ከማሰባችን አስቀድሞ ያለውን ልናስበው ያለውን ነገር ምን ይላል? ያውቃል። ምን ስለሆነ? አምላክ ስለሆነ። ነገር ግን ድንግል ማርያም ወደ እርሱ ቀርባ ወይን እኮ የላቸውም እነዚህ ሰዎች፣ ወይኑ ካለቀ ደስታቸው በሐዘን ይለወጣል፣ የታደሙት ሰዎች ሰርጋቸው ይቋረጣል ብላ ወይን እንዲሞላላቸው ደስታቸው እንዲቀጥል እንዳይዋረዱ የጠየቀችበት ምክንያት አለ። እንዲህ ከመጠየቋ በፊት እሱ ምን ይብላ ብያቸዋል? እሱ ያውቃል። ግን ማመልከት ይላሉ ሊቃውን፣ ማመልከት፣ መለመን፣ መጠየቅ፣ ማማለድ የድንግል ማርያም የሥራ ድርሻዋ ነው ይላል። ምን አልኳችሁ? ማመልከት፣ መጠየቅ፣ መለመን እና ማማለድ የማን ሥራ ነው? የድንግል ማርያም ሥራ። ድንግል ማርያም ይሁንላቸው፣ ይደረግላቸው፣ ይሙላላቸው ብላ የመጠየቅ እርሱ ደግሞ ማድረግ ማከናወን የእርሱ ለዚህ ምሳሌ የሆነን ዘንድ አክዓብና ሚስቱ ኤልዛቤል